ሰላም ጤና ይስጥልኝ ውድ የባሶ ሚዲያ ዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ። የዕለቱን ዜናዎች ይዤ ቀርቤያለሁ። እስከ ዜናው ፍጻሜ ድረስ አብራችሁን ቆዩ። አዘጋጅና አቅራቢ ይበልጣል ዘገየ። ከፌዴራል መንግስት የበጀት ድጎማ ከተላከልን 2 ወር ሆኖታል ሲሉ ሌተናንት ጀነራል ታደሰ ወረደ ተናገሩ። ዓመታዊ የአክሱም ጽዮን በዓል በዛሬው ዕለት በደመቀ ሁኔታ እየተከናወነ ሲሆን በስፍራው ንግግር ካሰሙት መካከል የትግራይ ክልል ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አንዱ ናቸው። ፕሬዝዳንቱ በንግግራቸው ከ5 ዓመት በፊት በትግራይ ላይ የጄኖሳይድ ጦርነት መታወጁን ጠቅሰው ይህንን ጦርነት ያስቆመው የፕሪቶሪያው ስምምነት ከተፈጸመ 3 ዓመታት እንደሞላው ገልጸዋል። ነገር ግን ስምምነቱ 3 ዓመት ባይሞላውም በስምምነቱ ላይ የሰፈሩት ሙሉ በሙሉ ተግባራዊ አለመደረጋቸውን ያስታወቁት ፕሬዝዳንቱ የፌዴራል መንግስት በስምምነቱ መሰረት መፍትሄዎችን ከመፈለግ ይልቅ ኢኮኖሚያዊ ጫና ወደ መፍጠር መሸጋገሩን አስታውቋል። ለዚህም ከፌዴራል መንግስት ለክልሉ የሚሰጠው የድጎማ በጀት ከተላከ 2 ወር እንደሞላው እንደ ምሳሌ ጠቅሰዋል። በመሆኑም የክልሉ የመንግስት ሰራተኞች ለ2 ወራት ደሞዝ ሳይከፈላቸው እንደቀረ የገለጹት ሌተናል ጀነራል ታደሰ ወረደ ጨምረውም የትግራይ ጊዜያዊ አስተዳደር በሰላማዊና በውይይት ሊፈቱ የማይችሉ ችግሮች አለመኖራቸውን የሚገልጽ መርህ አለው ብሏል። ስለዚህም ሰላማዊ ውይይቱና ፖለቲካዊ መፍትሄ ቅድሚያ እንዲሰጠው ጥሪ አቅርበዋል። ፕሬዝዳንቱ በዛሬ ንግግራቸው ከአባላቧ ይሁን ከቶንሳ፣ ከመጋሌ ይሁን ከያሌ፣ ከበርሃሌ ይሁን ከኮነባ ወይም ከሰመራ ይሁን ከአዲስ አበባ አሊያም ከዋግ ይሁን ከጸለምት እየተደረጉ ያለው ግልጽና ስውር ጥቃቶችና የጥቃት ሙከራዎች የፕሪቶሪያውን ስምምነት ይጥሳሉ ብለን እናምናለን በማለት ገልጸው የትግራይ ጊዜያዊ አስተዳደርና ህዝብ እስከ መጨረሻው የሰላም እድልን እንዲጠቀምበት አስታውቋል። ሌተናል ጀነራል ታደሰ ወረደ ጨምረውም በትግራይ ያለው ችግር የውጭ ብቻ ሳይሆን ውስጣዊ መሆናቸውንም ጠቅሰው ውስጣዊ ችግሮች ለውጫዊ ጠንካራ መሰረት ሆነው እያገለገሉ መሆናቸውንም አስረድተዋል። በቀይ ባህር ላይ የውጭ ኃይሎች ፍላጎት በምስራቅ አፍሪካ በተለይም በቀይ ባህር አካባቢ የውጭ ወታደራዊ ጣቢያዎች መብዛትና በኢትዮጵያ የባህር በር ጥያቄ ላይ ኤርትራን አቋም በተመለከተ ያነሱት ነጥብ አሳሳቢና ውስብስብ የሆነ የጂኦፖለቲካዊ ውዝግብ እምብርት የሚነካ ነው። ሩቅ አገር ወታደራዊ ጣቢያ ሲመሰረት ችግር የለውም፣ ኢትዮጵያ ስትፈልግ ግን ወንጀል ነው የሚለው አባባል ከኋላ የደህንነት ስነ ምክንያታዊ ሴኩሪቲ ኢሬኔሽል እና የሉዓላዊነት ስጋቶች ይዘዋል እንጂ በቀላሉ በክፉ ገዢዎች ብቻ የሚተረጎም ጉዳይ አይደለም። የሩቅ የሀገራት ወታደራዊ ጣቢያዎች ልዩነት የሩቅ ሀገራት በቀይ ባህር አካባቢ ወታደራዊ ጣቢያ ሲመሰርቱ በጎረቤት ሀገራት ዘንድ በተለይም በኤርትራ ዘንድ እንደ ቀጥተኛ ወንጀል ወይም የህልውና ስጋት የሚታዩበት ዋናው ምክንያት የሚከተሉት ናቸው። የስትራቴጂክ ግብ ልዩነት እንደ አሜሪካ፣ ፈረንሳይ፣ ቻይና ወይም ጃፓን ያሉ የሩቅ ሀገራት በቀይ ባህር የሚያቋቁሟቸው ጣቢያዎች ዓላማ በአብዛኛው ዓለም አቀፍ የንግድ መስመሮችን በተለይ የባብ-ኤል ማንደብን መጠበቅ፣ የጸረ ሽብርተኝነት ዘመቻዎችን ማካሄድና በዓለም አቀፍ ደረጃ የኃይል ሚዛንን ማስጠበቅ ነው። የእነዚህን ኃይሎች ፍላጎት በቀጥታ የኤርትራን ግዛት መውረር ወይም የግዛት አንድነት መጣስ አይደለም። እነዚህን የውጭ ኃይሎች ጣቢያውን የሚያቋቁሙት አስተናጋጅ ከሆነችው ሀገር ለምሳሌ ጅቡቲ ጋር በህጋዊ ስምምነት መሰረት ሲሆን ይህም ያስተናጋጁ ሀገር ሉዓላዊነት በመጣስ አይታይም። አንዳንድ ጊዜ የውጭ ኃይሎች መገኘት በቀጠናው ያሉትን ተቀናቃኝ ሀገራት ለምሳሌ ኤርትራና ኢትዮጵያን በኃይል ሚዛን እንዲቀመጡ በማድረግ የሁለቱም ወገን ጥቃት የመፈጸም ፍላጎት ሊቀንስ ይችላል። የኢትዮጵያ ጥያቄ እንደ ስጋት የሚወሰድበት ምክንያት ከኤርትራ አንጻር ለኤርትራ የኢትዮጵያ የባህር በር ማግኘት የሚለው አጀንዳ አደገኛ ተብሎ የሚወሰደው ከታሪክ ጂኦግራፊና ከስትራቴጂክ አስተሳሰብ የመነጨ ነው። ጂኦፖለቲካዊና ታሪካዊ ስጋት ውስጥ በቀጥታ የድንበር ተጋሪ ኢትዮጵያን ከጅቡቲ፣ ከሱዳን ወይም ከሌሎች የራቁ የውጭ ኃይሎች በተለየ ከኤርትራ ጋር የረጅም ጊዜ የጋራ ድንበር አላት። በተጨማሪም የሁለቱ ሀገራት የቅርብ ጊዜ ታሪክ በድንበር ጦርነት የተሞላ ነው። የኢትዮጵያ ወታደራዊ ባህር ኃይል ጣቢያ ማቋቋማ በአስመራ እይታ ለወደፊት ግጭት የመሰናዶ እርምጃ ተደርጎ ይወሰዳል። ኢትዮጵያ ቀደም ሲል የኤርትራን ወደቦች አሰብን ትጠቀማለች። የኢትዮጵያ አጀንዳ የራስ የባህር በር ማግኘት የሚለው ቃል የገባሪዎች ወደብ ከማግኘት አልፎ የግዛት ባለቤትነት ማግኘቷን ፍላጎቱን ያመለክታል የሚል ስጋት በኤርትራ በኩል አለ። ይህ ደግሞ በቀጥታ የኤርትራን ሉዓላዊነት የመጣስ
ተግባር ተደርጎ ይታያል። በምስራቅ አፍሪካ ቀጠና የኢትዮጵያ ወታደራዊ አቅም መጨመር የባህር ኃይልን ጨምሮ የአካባቢው የኃይል ሚዛን ያዛባዋል የሚል እምነት በኤርትራ ውስጥ አለ። ኤርትራ ኢትዮጵያን እንደ ቀጠናዊ ስጋት የምትመለከት ከሆነ የኢትዮጵያ ማንኛውም ወታደራዊ የማስፋፊያ እርምጃ የኤርትራን ብሔራዊ ደህንነት አደጋ ላይ ይጥላል። ንግድ ከወታደራዊ ፍላጎት ጋር መምታታት ኢትዮጵያ የንግድ ፍላጎቷን ለድርድር ልታሟላ ትችላለች። ነገር ግን የባህር ኃይል ጣቢያ የማቋቋም ፍላጎቷ ንጹህ የንግድ ዓላማን ሳይሆን የረጅም ጊዜ ወታደራዊ የበላይነትን ለማግኘት ያቀደች መሆኑን ያሳያል። የኤርትራ የውጭ ፖሊሲ በዋናነት የተመሰረተው በታሪካዊ ጥርጣሬ በተለይ ከኢትዮጵያ ጋር ያለፈው የድንበር ጦርነት ትዝታና የኢትዮጵያ የቀድሞ አቋም ለውጦች ሉዓላዊነትን የማስጠበቅ ፍላጎት ማንኛውም ጎረቤት ሀገር የግዛት ጥያቄ ወይም ወታደራዊ መስፋፋት ሲያሳይ በሙሉ ኃይል መቃወም። ስለዚህ የኢትዮጵያ የባህር በር ፍላጎት በኤርትራ ዘንድ እንደ ወንጀል መቆጠሩ ከአስመራ አንጻር ባለው የጂኦፖለቲካዊና የህልውና ስጋት ምዘና የሚመራ ሲሆን የውጭ ሀገራት ጣቢያዎች ደግሞ የኤርትራን ግዛት ቀጥታ አይፈታተኑም ከሚል እምነት የመነጨ ነው። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ባደረጉት ንግግር ፕሬዝዳንት ትራምፕ በደቡብ አፍሪካ የሚቀጥለው ዓመት የቡድን 20 የመሪዎች ጉባኤ ላይ እንደማይጋበዙ ያሰሙትን ማስጠንቀቂያ ውድቅ አድርገዋል። ትራምፕ ከቀናት በፊት በጆሃንስበርግ የተካሄደውን የቡድን 20 የመሪዎች ስብሰባ ነጭ ደቡብ አፍሪካውያን እያሳደደች ነው በሚል ምክንያት አለመሳተፋቸው ይታወሳል። ደቡብ አፍሪካ ቀጣይ ዓመት በአሜሪካ በትራምፕ ሪዞርት ውስጥ የሚካሄደው የቡድን 20 ስብሰባ ላይ አትጋበዝም የሚል ማስጠንቀቂያ ሰጥቷል። ራማፎሳ በሰጡት ምላሽ ደግሞ ደቡብ አፍሪካ የቡድን 20 መስራችና ገንቢ አባል ሆና ትቀጥላለች ብለዋል። አክለውም ትራምፕ እያሰሙ ያሉትን ደቡብ አፍሪካ በነጭ ዜጎች ላይ የዘር ማጥፋት ወንጀል እየፈጸመች ነውና ከነጭ ዜጎች መሬት እየነጠቀች ነው የሚሉትን ክሶች የተሳሳተ መረጃ በማለት ገልጸዋቸዋል። ራማፎሳ የዲፕሎማቲክ አለመግባባቱ ቢኖርም የአሜሪካ የንግድ ተቋማትና የሲቪል ማህበራት በጆሃንስበርግ በተካሄደበት በቡድን 20 ጋር በተያያዙ ዝግጅቶች ላይ በንቃት ተሳትፎ ማድረጋቸውን ጠቅሰዋል። ራማፎሳ አክለውም እነዚህን ገንቢ ትስስሮች ዝቅ አድርገን አንመለከታቸውም፣ የቡድን 20 ማዕቀፍ ውስጥ መስራታችንንም እንቀጥላለን በማለት ፕሪቶሪያ ውይይቱን ከመቀጠል ያላትን ፍላጎት አመላክተዋል። ደቡባዊ ኢትዮጵያ ውስጥ የተከሰተው የማርበርግ ቫይረስ የ8 ሰዎች ህይወት ማለፉን የጤና ሚኒስቴር አስታወቀ። ሚኒስትሩ በማህበራዊ መገናኛ ገጽ ባወጣው ዕለታዊ መረጃ እስካሁን 12 ሰዎች በቫይረሱ መያዛቸውን ገልጿል። ትናንት እሁድ የወጣው መረጃ እንደሚያመለክተው ለ140 ያህል ሰዎች ምርመራ ተደርጎ ሁሉም ነፃ መሆናቸውን ያሳያል። ቫይረሱ ከተገኘባቸው ሰዎች መካከል 3 ሰዎች ማገገማቸውን ያመለከተው መረጃው አንድ ሰው በሕክምና ላይ እንደሚገኝ ጠቁሟል። ቫይረሱ መጀመሪያ ከተቀሰቀሰባት የጅንካ ከተማ ባለፈው ቅዳሜ ወደ ከተማው የሚገቡም ሆነ ከከተማው የሚወጡ የህዝብ ማመላለሻ ተሽከርካሪዎች አገልግሎቶች መቋረጣቸውን ነዋሪዎች ለዶይቼ ቬለ ተናግረዋል። በማርበርግ በሽታ ከተያዙ ግለሰቦች ጋር ቀጥታ ንክኪ ያላቸው ሰዎች ከመለየት ጀምሮ በጅንካ አጠቃላይ ሆስፒታልና በኮይቤ የመጀመሪያ ደረጃ ሆስፒታል ለይቶ ማቆያና ሕክምና ማዕከል በማቋቋም ስርጭቱን ለመግታት እየተሰራ መሆኑን የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ መናገራቸው የደቡብ ኢትዮጵያ ጤና ቢሮ አስታውቋል። በክልሉ ከማርበርግ ቫይረስ በሽተኞች ጋር ንክኪ እንዳላቸው የተጠረጠሩ 350 በላይ ግለሰቦች ተለይተው ክትትል እየተደረገላቸው መሆኑን ኃላፊው መናገራቸው ቢሮው በማህበራዊ መገናኛ ገጹ ባሰራጨው መረጃ ገልጿል። ዜናዎቹ እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ